አዎ በልባችን ጥቁር ለብሰን ከላይ ነጠላ ለብሰን አላፋት ዝማሬን መውጣት አለብን። ወደ ስንት ሚሊዮን ብር ከቤተ ክህነት ይወጣ ከአዲስ አበባ ሀገረ ስብከት ይወጣ ሚሊዮን ብሮች 30 ሚሊዮን ብር ይሁን 20 ሚሊዮን ብር 10 ሚሊዮን ብር ለመከላከያ ድጋፍ አድርጓል። ለሻይ ግብዣ ነው እንዴ? የታሉ እነዚህ ሁሉ ቤተክርስቲያን ደሞዝ የምትከፍላቸው በቤተክርስቲያን መዋቅር የሚያገኙ ጥቅም የሚያገኙ የቤተክርስቲያን መዋቅሮች የታሉ? ከ30 ብራና መካከል ሁለቱ ብራና 18 ሚሊዮን ብር ያወጣል። የሰረቁት አንዱ ቄስ ናቸው፣ አንዱ የአካባቢው ተወላጅ ነው። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም በያላችሁበት ከእናት ከአባት ከወንድም ከእህት ከነመላ ቤተሰቦቻችሁ ሰላማችሁ ይብዛ። ታሞ የተኙ በጸበል ስፍራ በስቃይና በመከራ በችግር ውስጥ የሚገኙ ወገኖቻችንም እግዚአብሔር ይድረስልን፣ ከክፉ ነገር በሙሉ ያርቅልን። በስደት በስቃይ በመከራ ውስጥ የሚገኙትንም በጦርነት በችግር በረሃብ በመከራና በስቃይ የሚገኙትንም በሙሉ ከክፉ ነገር በሙሉ ያርቅልን። የእመቤታችን አማላጅነት የጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤት አይለየን። አሁን ያለንበት ጊዜ ትንሽ የከፋ ነው። እኔ አንድ ነገር ጫፍ ልበላችሁና ወደ ዋናው አጀንዳ ይገባለሁ። የዛሬ የአጀንዳዎች ስብስብ ነው ይዤላችሁ መጣሁት። ከያዝኳቸው አጀንዳዎች መካከል አንደኛው ጉዳይ ማህበራዊ ሚዲያ ከያዛቸው አደገኛ አጀንዳዎች መካከል በተለይ ኢትዮጵያ ውስጥ ሲሆንና ከኢትዮጵያ ውስጥ ሲሆኑ የሚለያዩ አንድ አጀንዳ ይዤላችኋለሁ። እሱን የመጀመሪያውን አጀንዳ አቀርብላችኋለሁ። ጳጳሶችን ይመለከታል፣ መነኮሳትን ይመለከታል፣ ካህናትን ይመለከታል፣ ዲያቆናትን ይመለከታል፣ ምዕመናን ይመለከታል። ይህ አጀንዳ ሁላችንም እንደየራሳችን እንሰማዋለን፣ እንተነትነዋለን። ሁለተኛው አጀንዳችን ደግሞ ከአላፋት ዝማሬ ጋር ተያይዞ ዲያቆን ሄኖክ ኃይሌ ላይ የተከፈተውን ዘመቻ በተመለከተ በጋራ የምንነጋገርበት ነገር ይኖረናል። ከዛም በማስከተል ደግሞ 80 ቢሊዮን ብር የሚያወጣው የቤተ ክርስቲያን ሀብት ተዘረፈ። በአደባባይ ነው፣ በማስረጃ ጭምር ነው የማመጣላችሁ። ከዛ በማስከተል ይዤላችሁ የመጣው አማራ ክልል ያለውን አጋንንት በተመለከተ ፓስተሮች ከየት አምጥተውት እንደሆነ ደጋግመው ይናገሩታል። ስለሱም መረጃም በማስረጃም ጭምር ይዤላችኋለሁ። ቤተ ክህነት ፋኖን ታስታጥቃለች። በዚህ ጉዳይ ላይ ትላንትናና ከትላንትና ወዲያ ዛሬም ጠዋት እየተመላለሰ ያለ አንድ ቪዲዮ አለ። በሱ ጋር በደንብ ማስረጃውን አቀርብላችኋለሁ። ቤታችን ውስጥስ ምን እየሰራ ነው? እውነት ለዝሙት ጸሎት እናድርግ እንባባላለን እንዴ? በጣም የወረደ ነገር ነው። ልጆቻችን ጎዳና ላይ እንዴት እንጣልናቸው ማሳያቸዋለሁ። አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ ማቀርብላችሁ። ይህን ሚዲያ ለሁሉም ኢትዮጵያዊ እንዲደርስልኝ ሼር፣ ሰብስክራይብ አድርጉልኝ። ላይክ እያደረጋችሁ እይታው ለብዙ ሰው እንዲደርስልኝ አድርጉልኝ። እናንተ በምታደርጉልኝ ይህንን ነገር እኔ እንደ ድጋፍና እንደ ትብብር እንደ ውለታ ቆጥርላችኋለሁ። እናንተም ስለምታደርጉልኝ ነገር በጣም አመሰግናለሁ። ከመሸጋገሪያ በኋላ ወደ ፕሮግራሞቻችን እንገባለን። የመጀመሪያው መረጃ ቀሲስ ኤፍሬም እሸቴ ይህንን አጀንዳ ለጠፉት ማህበራዊ ሚዲያቸው ላይ። ቀሲስ ኤፍሬም እሸቴ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። የአደባባይ ሚዲያ ባለቤት ናቸው። በጣም ጎበዝ ካህን ናቸው። ጎበዝ የምልበት ምክንያት አለ። ጎበዝ ያልኩባቸውም አጀንዳ አለ። ይሄ ደግሞ ትክክል አይደለም የምለው በእኔ እይታ የራሴ ነገር አለ። አሁን ካቀረቡት አጀንዳ መካከል ዛሬ ማህበራዊ ትስስር ገጻቸው ላይ የለጠፉትን ነገር ላሳያችሁ። የአደባባይ ሚዲያ ከታህሳስ 6 ጀምሮ ማለት ከዲሴምበር 15 ጀምሮ ዋና አጀንዳ የማደርገው ይህ ሳምንት ዋና አጀንዳችን የምናደርገው ብለው የኢትዮጵያ ቤተክርስቲያን ላይ እየተካሄደ ያለውን ጥቃት ቤተክርስቲያን ላይ እየተካሄደ ያለ ጥቃት መጀመሪያ ጥቃት አለ የለም እንነጋገራለን። ሁለተኛው ደግሞ ከመግደልና ከማነፈናቀል አልፎ ካህናቶቿንና አብያተ መቅደሶቿን ማጥፋት ላይ ደርሷል ይላል። እውነት አብያተ ክርስቲያን ማፍረስ ላይ ተደርሷል? ካህናት መግደል ተጀምሯል? እየሞቱ ነው? እውነትስ እየሞቱ መሆኑን ሲያውቃሉ? ስለዚህ ጉዳይ እናወራለን። ሌላኛው እልባት ሳያገኝ የተደራጁ የአክራሪ ሙስሊሞችና ፕሮቴስታንቶች ጠንካራ የሚዲያና የማህበራዊ ዘመቻ በማድረግ ላይ ይገኛሉ እና ምን እናድርግ? ይህንን ስነ ልቦና የአእምሮ ማጠብ ዘመቻ ጦርነት ማለት ነው አቁሙ የማለት መፍትሄ እንዳልሆነ ግልጽ ነው።
ሁሉም የሚጠበቅበትን እንዲያደርግ እየጠቆምን የተከፈተብንን ይህን ኃላፊነት የጎደለው ዘመቻ ለማጋለጥ እንገደዳለን ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ዘመቻ ተከፍቷል። አክራሪ ሙስሊሞችና አክራሪ ጴንጤዎች ይህን ከፍተውብናል። እሱ ብቻ ነው ወይ ነው ጥያቄ። የመጀመሪያውን ነገር ነው ቤተክርስቲያን ጥቃት እየተካሄደባት ነው ወይ ካላችሁ፣ አዎ ጥቃት እየተካሄደባት። መጀመሪያ ጥቃት እንደሚካሄድባት ማመን። መጀመሪያ ለማወቅ ከፈለጋችሁ ባሌ ሂዱ፣ ማወቅ ከፈለጋችሁ ጅጅጋ ሂዱ፣ ማወቅ ከፈለጋችሁ አሶሳ ሂዱ፣ ማወቅ ከፈለጋችሁ ወለጋ ሂዱ፣ ማወቅ ከፈለጋችሁ አርሲ ሂዱ፣ ማወቅ ከፈለጋችሁ ሸገር ሲቲ ላይ ሂዱ፣ ማወቅ ከፈለጋችሁ አማራ ክልል ላይ ሂዱ፣ ማወቅ ከፈለጋችሁ ትግራይ ክልል ላይ ሂዱ። በጥይት ሩምታ የእሳት አመድ የምትሆነው ቤተክርስቲያን ነች። የመጀመሪያው ዕጣ ፈንታ የጦርነት ድሽቃ የሚደቀንባት የቤተክርስቲያን ጉልላት ላይ ነው። መሳሪያ እየተቀበረ ነው እየተባለ አጀንዳ የሚከፈትባት ቤተክርስቲያን ላይ ነው። ስለዚህ ቤተክርስቲያን ህንፃ ቤተክርስቲያኗ ራሱ የመጀመሪያው የጥፋት አጀንዳው የጥቃት አጀንዳ። ይሄ አንደኛው። ሁለተኛው አጀንዳችን ብፁዓን አባቶቻችን እያንዳንዳቸው የየራሳቸው ተልእኮና እርምጃ ቢኖራቸውም ከምናያቸው አንፃር በተግባር ከምናያቸው አንፃር ቤተክርስቲያን እንድትተች የሚያደርግ ሰፋፊ አጀንዳዎች ከፍተዋል። ተከፍቶባቸዋል፣ እነሱም ከፍተዋል። የከፈቱት ከውስጥ ያለው አሉ፣ እንዲከፈት ያደረጉ ደግሞ ከውጭ ሆነው የሚከፍቱባቸው አሉ። እነዚህ አካላት ቤተክርስቲያን ላይ ጥቃት የከፈቱ ናቸው። ለምሳሌ አንድ ልንገራችሁ። በትግራይና በፌዴራል መንግስቱ ጦርነት መካከል ከብፁዕ ወቅዱስ አቡነ ማትያስ ጀምሮ ብዙሃን ሊቃነ ጳጳሳትም ጨምሮ ሁሉም ዘመቻ ተከፍቶባቸዋል። ሁሉም ከዛኛውን ቤት ጦር አውጊ ከዚህኛውን ቤት ጦር አውጊ ተከፍቶበታል። ይሄ ጦርነት ከመጀመሩ ጀምሮ ከመጀመሩ በፊት ሳልነበረም ወይ ካላችሁ አርባ ጉጉ ሄዳችሁ ጠይቁ። የባሌ ተራሮችን ሄዱና ሄዳችሁ ጠይቁ። በስደት በመከራ ውስጥ ያሉትን ካህናት ጠይቁ። ከስራ የሚፈናቀሉ ካህናትን ጠይቁ። አውራውን በማባረር በጎቹን እረኛውን በማባረር በጎቹን መበተን የሚባለው ሴራ እየተሰራ ነው። ስለዚህ መታመን፣ ቅቡልነት፣ ፖለቲከኛ ማድረግ፣ ሴረኛ ማድረግ፣ በተንኮል መጠላለፍ የአባቶቻችን የሴራው ድርሻ ነው። እንዳይታመኑ እየሆኑ ነው። ብዙ ሰው ብትጠይቁ ሊቃነ ጳጳሳት መስቀል መሳል የሚፈሩ ብዙ ናቸው። አሁን ማህበራዊ ሚዲያ ላይ ያሉ ከተማ ያሉ በሚያውቁት ማለት ነው። ይሄ ማለት አባቶች እንዳይታመኑ ያደረጋቸው እነዚህ አጀንዳዎች አሉባቸው። ፖለቲካ ውስጣቸው አለ። እንደገና የሌላው ይሄ ጽንፈኛና አክራሪ የምንለው አካል ጥቃት አለ። ማህበራዊ መስተጋብሩም ጥቃት አለ። ስለዚህ ቤተክርስቲያን ጥቃት ላይ ነች። አንደኛ አጀንዳ ይዘናል። ካህናቶቹስ ጋር ሰላሌ ላይ የተገደሉት ካህን ታቦት ተሸክመው ነው። ትላንትና ወለጋ ላይ የተገደሉት እኮ የሀገረ ስብከት ሊቅ ስራ አስኪያጅ እኮ ታቦት አንግሰው ሲመለሱ ነው ታፍነው የተገደሉት። አዳማ ላይ እኮ ቤተ መቅደስ ውስጥ እኮ ነው የተገደሉት። ዲያቆን እኮ ተገድለዋል። ስለዚህ ጅማሮ ምዕመን ጋር ብቻ አይደለም ካህናትም ጋር ጭምራል። ስለ ምዕመናንስ እንነጋገር። ቤተክርስቲያን ተጠለለው የተቀመጡት ሰዎችን አይደለም እንዴ ሲገደሉ የነበሩት? ስለዚህ ቤተክርስቲያን ጥቃት ማለት የአንድ ምዕመን ጥቃት የቤተክርስቲያን ጥቃት ነው። የአንድ ኦርቶዶክሳዊ ጥቃት የቤተክርስቲያን ጥቃት ነው። ጥቃቱ ኢኮኖሚያዊ ነው፣ ማህበራዊ ነው፣ ፖለቲካዊ ነው አጀንዳው የሚደረገው። ስለዚህ በሶስቱም መንገድ ይጠቃል። እዩዋቸው፣ ተደራጅተዋል። ሁሉም የሙስሊም የነጋዴ ማህበራት አለ፣ የፕሮቴስታንት የነጋዴ ማህበራት አለ፣ የሙስሊም የወጣቶች ማህበራት ሊግ አለ፣ የኦርቶዶክስ አለ። ትደራጃላችሁ፣ ትችላላችሁ። ከሰንበት ተማሪ ውጭ ትችላላችሁ። የመንግስት አዳራሽ ተቋም ውስጥ ገብታችሁ ኦርቶዶክሳዊ ወጣት ብላችሁ በክፍለ ከተማ፣ በከተማ፣ በክልል ደረጃ ተደራጅታችሁ ታውቃላችሁ? አትችሉም። አያችሁ። ስለዚህ የመዋቅር ጥቃት አለባት። ይሄ የማይካዳቅ። ሌላኛውን እንውሰድ። ንዋያተ ቅድሳቶች ይሰረቃሉ፣ ይሸጣሉ። ቀጥሎ አሳያችኋለሁ። ደግሞ የቤተ ክርስቲያን ንዋያተ ቅድሳት የሚሸጠው በማን? በምዕመን ነው? አይደለም፣ በአማኝ ነው። ግማሹ አማኝና ሁለተኛው ደግሞ ካህን በሆነ አካል። የቤተ ክርስቲያን የቤተ መቅደስ አካል የሚሸጠው ካህን በሆነ ሰውና አማኝ በሆነ ግለሰብ ነው የሚሸጠው በብዛት። ስለዚህ ቤተ ክርስቲያን በጫማ መርገጥ የሚደፍረው ነው ንዋያተ ቅድሳቱን ዘርፎ የሚሸጠው። ሁለተኛው ደግሞ ቤተ ክርስቲያን የሚቀርበው መስቀል የያዘ ቆብ የደፋ ቀሚስ የለበሰ በካህን በመነኩሴ ስም የተቀመጠ ሰው ነው እየሸጠ ያለው። 30,000 የብራና መጽሐፍቶቿ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘርፈውባት ተሸጣለች። 30,000 ትክክል ናቸው። ስለዚህ ቀሲስ
ኤፍሬም እሸቴ እየተናገሩ ያሉት ነገር በሙሉ ትክክል ነው። ጥያቄ የለውም። ትክክል ነው። ስለዚህ ቤተክርስቲያን ጥቃት ላይ ነች ማለት እኔ እናንተ፣ እኔ እናንቺ፣ እኛና ልጆቻችን፣ እኛና አባቶቻችን፣ እኛና ካህናት፣ ዲያቆናት፣ ምዕመናን በገጠርም በከተማም መነኩሴ በገጠርም በከተማም በገዳምም በከተማ ውስጥም ዘመቻ አለብን። አሁን ደግሞ የገንዘብ ውድድር ዘመቻ አለብን። የዓለም ንዋይ ዘመቻ አለብን። የህንፃ ስላሴ ግንባታን ትተን የህንፃ ቤተክርስቲያን ግንባታ ላይ ውድድር አለብን። እንጫጫሃለን ከእንትናን ይበልጣሉ የሚል ዘመቻ አለብን። ይሄ ቤተክርስቲያን ላይ የተከፈተ ዘመቻ ነው። በውስጥም አካል በውጭም አካል ሳቦታጅ የተሰሩ ጳጳሳት አሉ። ካልተሾምክ የሚሉ ጳጳሳት የመጡት በዚህ ዘመን ነው። ትላንትና አይደለም፣ ከትላንት ወዲያ አይደለም፣ ዘንድሮ ነው የመጡት። በዚህ ዓመት ማለት በዚህ በቅርብ ዓመታት ውስጥ ጳጳስ ሆናሉ፣ ፓትሪያርክ ሆናሉ የሚሉ የካህን ቆብ የደፍሩ ጳጳስ ለመሆን የሚወዳደሩ በብሔር በዘር ተመርጦ ለመምጣት የሚጥሩት አሁን ነው ያየን። ድሮ ነበር እንዴ? አቡነ ገብረ መንፈስ ቅዱስ ብሔራቸው ምን ነበር? አቡነ አረጋዊስ ብሔራቸው ምን ነበር? አያችሁ፣ የጻድቃን የቅዱሳን ብሔር ከሌላቸው የካህናት የመነኮሳትን ብሔር የላቸው። ይሄንን ደግሞ አጀንዳ ተደርጎ ቤተ ክህነት ውስጥ ይወራል። ስለዚህ ቤተ ክርስቲያን በሁሉም ነገር እየተጠቃች ነው። ይሄን እንመን። ስለዚህ አጀንዳ አድርገው የተነሱት ቄስ ኤፍሬም እሸቴ በጣም ትክክልና ጥሩ ነው። እኔም በጣም የምቀበለው ነው። በዚህ አጀንዳዎት አከብሮታለሁ፣ አመሰግናለሁ። ይሄንን አንደኛው አጀንዳ የማደርግላችሁ። ሁለተኛው አጀንዳ ቅድም ከነገርኳችሁ መካከል ስለ ንዋያተ ቅድሳት ምን አለ አይደል? ይሄኛውን ደግሞ አጀንዳ አላሳያችሁ። ዲያቆን ሄኖክ ኃይሌ ቆይ ምንድነው እያጠፋ ያለው? ምንድነው እያረጋ ያለው? አይሰማም እንዴ? ልክ አይደለም እንዴ? በደል ነው እንደ እየበደለ ያለው? እያጠፋ ነው እንዴ? በዚህ ጉዳይ ላይ ከወንድማችን ዘመድኩን ጀምሮ ዘመድኩን ዛሬ አለ ማንሳት የጀመረው በነገራችን ማንም ሰው ሳያነሳ ነው አጀንዳ አድርጎ ብዙ ነገሮች ያነሳው። ስለ ሮማው ግንኙነት፣ ስለ ሌሎቹ ጉዳዮች አጀንዳ አድርጎ ማንሳት የጀመሩ እነሱ ናቸው። ብዙ ጊዜ ግን አገልጋዮች እኛ የምናውቀው በሚዲያና የማህበራዊ ሚዲያ ወይ ደግሞ አማኙን የምናውቀውና እናንተ የምትተዋወቁት ይለያያል። ከእናንተ ውጭ ያለውን አጀንዳ ነው እኛ ምን እናንተ ለምትተዋወቁት አጀንዳ እዛው በአደባባይ የምትሰጡትን መልስ ተሰጣጡ። ይሄንን ማህበራዊ ትስስር ገጽ ላይ አየሁት እና ልጁን አውቄ ነው የቆረጥኩት ፌስቡክ ላይ። ትላንት ወዲያ የተከፈተች ዘመቻ አለች። ይድረስ ለዲያቆን ሄኖክ ጎረቤት ለቅሶ ተቀምጠው ሀዘን ላይ ሆነው ቴሌቪዥን መዝጋት ባይመለከተንም ጥቁር መልበስ ባህላችን ነው አለ። አዎ ጥቁር እየለበስን እናለቅሳለን፣ ጥቁር ለብሰን እናለቅሳለን። እየሞቱ እንበራለን አንልም፣ እየሞቱ እንደምቃለን አንልም። ምእመን እየሞተ እንበዛለን የሚል ቋንቋ የለም። እሱ እውነት። ሲገድሉን እንበዛለን፣ ደማችን ዘር ነው የሚል ቋንቋ የለም። የእኛን ደም የሚበቀል ክርስቶስ አለ። የእኛን ደም የሚበቀል እግዚአብሔር አለ። እኔ አንድ ነገር እስኪ ልጠይቃችሁ፣ በተለይ በእንደዚህ አይነት ተቃውሞ ላይ ላላችሁ ወንድሞች፣ ይሄ ፕሮግራም እንዲቆም ማን ነው መጀመሪያ የሚፈልገው? ማን ነው መጀመሪያ የሚፈልገው ነው ጥያቄ። የኦርቶዶክሳውያን ህብረት አንድነት መሆን ማን ነው የማይፈልገው? ጽንፈኛ የምንላቸው አካላትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድነት መቆምን የማይፈልጉ አካላት ይሄ የአእላፋት ዝማሬ እንዲቆም ይፈልጋሉ። እና የአእላፋት ዝማሬ ይቁም አይቁም? እሺ እንዴት ደግሞ ይደረግ? 99% ይሄን የምትናገሩ አካላት፣ በዚህ ሐሳብ የምትሰጡ፣ በዚህ የምትተቹ አካላት 99% በአካል ኢትዮጵያ የላችሁ። በአካል የአርሲው ሞት ሳያንገበግበው ነው። የወለጋው ሞት ሳያንገበግበው ነው። የደብረ ኤልያስ ገዳም ጉዳይ ሳያንገበግበን ነው። የአክሱም ጽዮን ላይ የተጠመደው መሳሪያ የሞቱት ገዳማት አባቶች ሳያንገበግበን ነው። በጦርነት ወቅት የታመሱት ቤተክርስቲያኖቻችን ሳያንገበግበን ነው። የተገደሉ ካህናቶች ሳያንገበግበን ነው። እኛ እዚህ ኢትዮጵያ ውስጥ ሆነን የምንናገር ኢትዮጵያውያን በሁለት ምጣድ ልንጣድ አይገባም። በእናንተም በአባቶችም በውስጥ ባለ ሴራ ፊት ለፊት የምነግራችሁ እውነትን ነው የምነግራችሁ። ውሸት ይምሰላችሁ ውሸት፣ እውነት ይምሰላችሁ እውነት። እናንተ ሐሳቧን ተቀበሏት። ትክክል ነው። እስኪ እንኳን አይደለም ዲያቆን ሄኖክ ኃይሌ የሚመራው የአእላፋት ዝማሬ ቀርቶ ኢትዮጵያ ውስጥ ያለ ሰላማዊ ፖለቲካ ፓርቲ ተውት፣ ሌላው ሰላማዊ ፖለቲካ ፓርቲ በአንድ ጉዳይ ላይ ሰልፍ ማድረግ ጠይቆ የተፈቀደለትን አካል ታውቃላችሁ? እስኪ ንገሩን። ማን አለ? ንገሩን።
ክርስትና ሰማዕትነት ነው ካላችሁ ብፁዓን አባቶቻችን የት አሉ? ክርስትና ሰማዕትነትን የሚያስተምረው ማን ነው? አባቶቻችን ናቸው አይደል? ሊቀ ካህናቶቻችን የምንላቸው ጳጳሶቻችን፣ ፓትርያርካችን፣ የቆሞሶቻችን፣ አስተዳደሮቻችን የት አሉ? የት አሉ? የት አሉ? እነዚህ ሁሉ ቤተክርስቲያን ደሞዝ የምትከፍላቸው በቤተክርስቲያን መዋቅር የሚያገኙ ጥቅም የሚያገኙ የቤተክርስቲያን መዋቅሮች የት አሉ? ምዕመኖቻቸው በጎች የታረዱባቸው አቡነ ያሬድ የት አሉ? ብዙ አቡነ ያሬድ የት አሉ? የት አሉ የሚናገሩት እንደናንተ? እስኪያው የት አሉ የሚጮሁ አባቶች የት አሉ? ልክ ነው፣ ሐዘን ማዘን አለብን። አዎ ማልቀስ አለብን። የት ነው የምናለቅሰው? የምስጋና ዝማሬ ቆማለሁ ሰው ስለሞተ? እየሞተን እኮ ነው በየቀኑ። እኛ እኮ በየቀኑ ፕሮግራም ስራ እንሞታለን። እና ያላፋት ዝማሬ ቋረጥ ወይንስ እየተከናወነ ጥቁር ለብሳችሁ ውጡ ቢባል ሊፈጠር የሚችለውን ነገር አስባችሁ ታውቃላችሁ? ልክ ናችሁ እኮ ሐሰት አልተናገራችሁ። እንኳን ጥቁር ለወንበር እንኳን ጥቁር ለብሱ ሲባል የተፈጠረውን ታሪክ ታውቃላችሁ? ለወንበር ለነፍስ አይደለም፣ ለወንበር ነው ጥቁር ለበሱ የተባለው። ያኔ ለወንበር ጥቁር ለተለብሶ የተወጣውን ታሪክና የተፈጠረውን ውርጅብኝ የሞቱ ነፍሳትን ታስታውሳላችሁ። አሁን ወንበር የለማ። ጳጳሶቻችን ጥቁር ለበሱ አይሉንማ፣ ወንበር ስላልተነካ። ወንበር አይነካማ። ወይ የሚፈለገው ተመዳድቧል፣ ወይ የሚፈለገው ተፈጥሯል። እሱን ደግሞ እኔ ከምነግራችሁ በላይ በደንብ ታውቁታላችሁ። ለምንድን ነው አንድን ነገር በአንድ ጉዳይ ላይ ብቻ አድመተን የምናየው? እኔ እንደ ግለሰብ እንደ ኃጢአት ሰው ይኖርበታል፣ እንደ ጥፋት ይኖርበታል፣ እንደ ግልግል ይኖርበታል። ዲያቆን ሄኖክ ኃይሌ በዚህ ጉዳይ ላይ ከበደለው በላይ የጠቀመው ነገር ይበዛል። እኔ አንድ ነገር ልንገራችሁ። ሰማዕት ለመሆን የሚናገር ምዕመን በጣም ብዙ ነው ያለው። ንስሐ ሰጥቷል፣ ስጋው ደግሞ ተቀብሏል። እስኪ ጠይቋቸው። እስኪ ስጋው ደግሞ የተቀበለ ምዕመንን እስኪ ጠይቁልን። እስኪ አለ ወይ ምዕመን? እንኳን አይደለም ካህን ምዕመን ከቅዳሴ ሰዓት ውጪው ከስራ ሰዓቱ ውጪ ሄዶ ስጋው ደግሞ የሚቀበል ካህን አለ ነው? ያው ንስሐ ገብቶ ስጋው ደግሞ የሚቀበል ካህን አለ ነው? ንገሩኝ እስኪ። እንኳን አይደለም ምዕመን ጥቁር ሊለብስ በስራ ሰዓቱ ውጪ ስጋው ደግሞ የሚቀበል ቀርቶ ይሄ እኮ ስራ ነው። በቃ ስጋው ደግሞ መቀበል ስራው የሆነ ካህን ነው ያለን አብዛኛው ከተማ ውስጥ። የትኛው ጳጳስ ነው ንስሐ ገብቶ ስጋው ደግሞ ሲቀበል የምታዩት? ለሌላው ትምህርት የሚሆን ምን አለን? በቃን ብሎ ቆጣ ብሎ የተናገረ ከፊት የሚመራን አባት የት ነው ያለን? አዎ እንኳን አይደለም ያላፋት ዝማሬ እያንዳንዳችን ልባችን ጥቁር ለብሷል። ልባችን ሐዘን ላይ ነው ያለው። በየቀኑ ካህን ይገደላል፣ በየቀኑ ምዕመን ይገደላል፣ በየቀኑ ሰው ይሞታል። የት አጀንዳው ፖለቲካዊ ተደርጋ በፖለቲካ ጥቃት የሚጠቃው ማን? ኦርቶዶክሱ ብቻ። የኦርቶዶክስ ሞት ነው ፖለቲካ የሚተነተንበት። የሌላው ሞትስ? የሌላው አጀንዳስ? በጦርነት ምክንያት መካነ ሰላም የሞቱት ሙስሊሞችስ ምን ያህል ነበር አጀንዳው? ሰምታችሁታል። በመንግስትም ሚዲያ በሙስሊሞችም ዘንድ እንዴት እንዲራገብ እንደነበረ። አጀንዳው ከምን ጋር ነው ጥያቄ። ስለዚህ የዲያቆን ሄኖክ ኃይሌ የጀመራቸው ያላፋት ዝማሬ መቀጠል አለባቸው። ነገር ግን አሁን ባለው ሁኔታ መንግስት ራሱ ፈቅዶ እንዲህ ማድረግ ፈልጋለሁ ብሎ ቢጠይቅ የሚፈቅድለት ይመስላችኋል? መልሱን ለእናንተ ነው የምሰጣችሁ። እናዝናለን፣ ጸሎት እናረጋለን፣ ጥቁር ለብሳችሁ ነው ቢባል ዝማሬው ነው የሚከለከለው። ዝማሬው ባይከለከል እነዚህን አሁን ለአፋት ዝማሬ ለሚወጡትን ልጆች በራሳችሁ ቆራጡኑ ጀግኑ ምናምን የምትሉትን ነገር ሐሳብ ያለ መንፈሳዊነት ያንን ነገር እንዴት ያመጡታል? ገና እኮ ጀማሪ መንፈሳውያን ናቸው። ጀመራይ መንፈሳውያን በህብረት በመዘመር መንግስተ ሰማያት መግባት የሚመስለው ሰው ኖሮ አያውቅም። እሱ ይታወቃል። ግን በህብረት በመዘመር እግዚአብሔርን አገልግሎት እየተለማመዱ በእግዚአብሔር ፍቅር ቀልጠው መቅረት ነው የሚፈለገው። ያኔ ቀልጠው ሲቀሩ ያንን እንጠይቃለን። መቼ ተዳክማ ቀርታ ነው ቤተክርስቲያን? አሁን እኮ ሁሉም ቦታ ዘመቻ አለበት። ቀሲስ ኤፍሬም እንዳለው ማለት ነው። ሁሉም ቦታ ዘመቻ አለበት፣ ከውስጥም ከውጭ። አሁን ችግራችን እኛ ከውስጥ ያለው ዘመቻ ከውጭ ካለው በለጠብን ነው ችግሩ። ስለዚህ ባካችሁን እንደማመጥ ማለት ፈልጌ ነው ይሄን አጀንዳ ያነሳው። ሌላኛው መረጃ የማሳያችሁ ቅድም ቀሲስ ኤፍሬም እሸቴ እንዳሉት
ንዋያተ ቅድሳት እየተሸጡ ነው። ቤተክርስቲያን 80 ሚሊዮን ብር ተዘርፋለች። ይኸው ቲና በቀለ ይባላል ይሄን መረጃ ያጋራው 18 ሚሊዮን ብር ተዘርፋለች። ደሴ ላይ ነው ይሄ የተዘረፈችው። 2 ብራና መጽሐፍቶች ናቸው በ18 ሚሊዮን ብር የሚሸጡት። ከገዳም የወጣ ንብረት ነው። የብራና መጽሐፍ ነው 18 ሚሊዮን ብር የሚያወጣ የተሰረቀው ብራና በደቡብ ወሎ ዞን በወግዲ ወረዳ በሚገኘው በታላውቃ ገዳም በአባ ጽጌ ድንግል ገዳም ስር ከሚተዳደረው ከደብረ ቁስቋም መድኃኔዓለም ቤተክርስቲያን የተሰረቀው ጥንታዊ የብራና መጽሐፍ ከደሴ ከነ ዘራፊዎቹ በቁጥጥር ስር ውሏል። እነማን እንደሆኑ እናንብብላችሁ። ዘራፊዎቹ ቅርሱን በ18 ሚሊዮን ብር በመሸጥ ከርሳቸውን ለመብላት ተስማምተው ወደ አዲስ አበባ ለመውሰድና በቀጣይም ወደ ውጭ ለማሸጋገር ተስማምተው የጨረሱ ቢሆንም በፖሊሶቹ ድንቅ ክትትልና ቅንጅት ሳይሳካላቸው ከነብራና መጽሐፉ በቁጥጥር ስር የዋሉ ሲሆን መጽሐፉ በአሁኑ ሰዓት ወደ ጥንታዊ ገዳም ተመልሷል። ይህ የብራና መጽሐፍ ከደብሩ ሊሰረቅ የቻለው የደብሩ ጠባቂ ልጁን ጠብቂ ብሎ ወደ መንደር በሄደበት ጊዜ ሁኔታውን ምቹ ጊዜ የተመለከቱት ዘራፊዎች አንዱ የዛው አካባቢ ቄስና ደስ የሚገኘው የአካባቢው ተወላጅ በመቀናጀት የዕቃ ቤቱን በራፍ በመስበር ከዕቃ ቤቱ ካሉ ወደ 30 ከሚጠጉ ብራና ይህንን የዓመት ብራና ስንክሳር ለይተው በመውሰድ የተሰወሩ ሲሆን የጥበቃ ሰራተኛው መሰበሩን አይቶ ድምፅ በማሰራማቱ በመጮሁ ፖሊሶች ደርሰው ክትትል አድርገው ደሴ ላይ ተይዟል። ከ30 ብራና መካከል 2 ብራና 18 ሚሊዮን ብር ያወጣል። የሰረቁት አንዱ ቄስ ናቸው፣ አንዱ የአካባቢው ተወላጅ ነው። አያችሁ፣ የአካባቢው ተወላጅ ማለት ምዕመን ያልሆነ ማለት ነው። ቄስ ማለት እዛው ጉዳዩን የሚያውቁ አካል ናቸው። የኛ ዘራፊ ውስጥ ያለው ነው የሚበልጠው ከውጭ ካለው። የትኛው ዋጋ እንደማያወጣው የትኛው ዋጋ እንደማያወጣው የሚያውቀው ውጭ ያለው ነው። ዘራፊያችን ውስጥ ያለው ነው፣ ውጭ ያለው አይደለም። ገዳያችን ውስጥ ያለው ነው፣ ውጭ ያለው አይደለም። ጮታችን ዲያቆኑ ለካ ኃይል አይደለም መሆን ያለበት፣ ውጭ ያለው ላይ ነው መሆን ያለበት አይደለም እንለው። ውስጥ ያለውን እንዳይጮህ የሚያደርገው ይሄን የሚያስተባብር አካል አለን። እኛ እሱ ላይ ነው መጮህ። ዲያቆኑን ቄስ በሌለበት አስቀድስ ብሎ መጨቀጨቅ አይቻልም። ቄሱ የት አለ? ካህኑ የት አለ? መነኩሴ የት አለ? ጳጳሱ የት አለ? የታለ የሚጮህ የሚያለቅሰውና የሚናገረው? እኛ እየጮህን አለን እየተናገርን በየቀኑ የነበረው። ለምንድን ነው የተቋረጠው? ለምንድን ነው የቀዘቀዘ ይመስላችሁ? አያችሁ፣ አጀንዳ ከሆነ ምዕራፍ ያልፋል። ስለዚህ ሰዎች ለጥቃት እንዲጋለጡ ያንን ህዝብ ሰብስቦ ለጥቃት እንዲጋለጥ ማድረግም ዲያቆን ከኖክ ኃይልም የሆነ ጃንደረባው ትውልድ ኃላፊነት አለበት። ኃላፊነቱን ስጋው ደግሞ እየተቀበለ ንስሐ እየገባ የሚወጣ ምዕመን አለን ወይ? አለን ወይ ነው የኔ ጥያቄ። ጳጳስ ሲጠራው የሚተለተል እልፍ ህዝብ አለን። ሰማዕት ሆናለሁ የሚል ጀግና ህዝብ አለን፣ ወጣት አለን። ግን እውነት ይሞታል? የእውነት ይሞታል? የእውነት ወይ ለክርስትና ነው የሚሞተው? ለጳጳስ እንጂ ለክርስቶስ የሞተ የለም። ለጳጳስ ነው የሚሞተው። አሁን ምዕመኑ ለዲያቆን ሄኖክ ኃይሌ ይሙት፣ ለክርስቶስ ይሙት ምዕመኑ። ለክርስቶስ እንዲሞት በጀመሪያ እያንዳንዳችን ዘመቻችን ንስሐ እንዲገባ ስጋው ደግሞ እንዲቀበል ሁላችንም እንዝመትበት። መጀመሪያ እንዝመት ማለት እናስተባበር ማለት እናንቃ ማለት እናስተምር፣ እንስበክ፣ ንስሐ እናሰጥ፣ እንዲቀበሉ እናድርግ፣ እናበረታታ። ይሄን ስናበረታ ስጋው ደግሞ የሚቀበል አንደኛው የመጀመሪያው ከፊት የሚሰለፍ ይሆናል። ከፊት የሚሰለፍ የክርስቶስ ወታደር ይሆናል። ያን የክርስቶስ ልጅ ነው። አሁን የማን ልጅ ነው ምዕመኑ? በብዛት የጃንደረባው ተከታይ፣ የጳጳስ ተከታይ፣ የቤተ ክርስቲያን አስተዳዳሪ ተከታይ፣ የዘማሪ ተከታይ እንጂ ክርስቶስ ተከታይ አለ እንዴ? የለም እኮ። ስለዚህ የክርስቶስ ተከታይ እንፍጠር ነው የኛ ስራ። የኛ ሚዲያ ስራ የክርስቶስ ተከታይ ካለ አዎ ዲያቆን ሄኖክ ኃይሌ ብሎ አይደለም፣ እያንዳንዳችን ወተን እናገራለን። እያንዳንዱ በጋራ ይሰምታል። ስለዚህ ነፍስ እያዳንን ለክርስቶስ እየሰጠን ነፍሱን ስጋውን በአካል እንዲታገልበት ለሰማዕትነት እንዲበቃ እናርገው። እሱ የመጀመሪያው ድርሻችን። ለዚህ ነው አሁን ይሄንን የምታዩትንም የብራና መጽሐፍ የሸጣው በ18 ሚሊዮን ለመሸጥ ያስማማው ወደ ውጭ ሀገር እንዲወጣ ለማድረግ የተስማማው ማን ነው ካላችሁ ቄሱ ነው። የቤተ ክርስቲያኗ ቄስ፣ የገዳሙ ቄስ፣ የአባ ጽጌ ድንግል ቀዳሙ ስር የምትገኘው የደብረ ቁስቋም መድኃኔዓለም ቤተ ክርስቲያን ቄስ ነው የሰረቀው። እና ቄሱ ዘራፊ፣ ቄሱ ወንጀለኛ፣ ቄሱ ሰራቂ እየሆነ በምዕመኑ እንዴት ነው የምንፈርደው?
የቤተ ክርስቲያን ውስጥ ሚስጥር ለማወቅ የቀረበው ማን ነው? በነገራችን ላይ ከሩቁ ይልቅ የቀረበው ነው አስፈሪ። ከዲያቆን ኃይሌ በላይ ከመንግስት መዋቅር ጋር በቅርበት የሚሰሩ የጳጳሳት ካህናት ቤተ ክህነት እነሱን ነው መጠየቅ መጀመር። እነሱን ናቸው ይሄንን ጭሁልን ይሄን አስደርጉልን ብሎ መጮህ። ለዛ ነው ያሳየዋቸው። ሌላኛው አጀንዳ ላሳያችሁ። ያው እንግዲህ ዘረፋውን እንግዲህ እግዚአብሔር ይርዳል። ይሄ ልጅ ነው የወጣት ነው ያወጣው። ቲና በቀለ የሚባለው የወጣት ልጅ ነው። በጣም ብዙ መንፈሳዊ ጉዳዮች ላይ በጣም ጥልቅ የሆኑ እይታዎችና መረጃዎችን የሚያራጋራ ነው። አማራ ክልል ያለውን አጋንንት ተጨማሪ አጋንንት ላሳያችሁ። እዩት። ፓስተር ነው ያየው። ይሄ ፓስተር ያየውን አብረን ነው። በአማራ ክልል ላይ ለሰው ሰላም፣ እረፍት፣ መረጋጋት እንዳይሆን እየረበሸ ያለ ጨለማ ጉልበት ዛሬ ረግመኗል። የተረገመ ይሆን። አማራ ክልል ያለ ጨለማ ጉልበት ዛሬ አለ። ሰሜኑን ለኢየሱስ ዛሬ አለ። ትላንትና በሰሜን ያለው ዘንዶ አለ። ከትላንት ወዲያ አማራ ክልል ያለው ኦሮሚያ ክልልም እኮ የሚሞት ሰው አለ። ትግራይ ክልልም እየሞተ ያለ ሰው እኮ አለ። ታጥቀው የሚያግቱ እኮ በሁሉም ክልል አሉ። አሶሳ ሄዱ እያገቱ እኮ ነው ሰዎች የተፈናቀሉ ነው። የእናንተ ሃይማኖት ፖለቲካ ነው ወይንስ ሃይማኖት ነው? የእናንተ ሃይማኖት ሰሜን ያለውን ዘንዶ ያህል አጠገባ ያላቸው ግን ሰይጣን አይመለከትም። የእናንተ ሃይማኖት ምስክርነቱ ከፖለቲካ ክንፉ ጋር ነው ወይንስ ከሃይማኖት ስርዓቱና ከክርስቶስ ጋር ነው? በሰሜን ክልል ያለው አማራ ክልል ያለው ጨለማ አጋንንት ኃይሉን ሰምቻ እስቲ ኦሮሚያ ክልል ያለውን ምቱልን፣ ሰላም ይስፈን። ኦሮሚያ ክልል አይጋደል ሰው። ይሄው አርሲ እየሰማችሁ ነው። አጠገባችሁ ሂዱ፣ ወለጋ ላይ ሂዱ፣ ጅማ ላይ ሂዱ፣ ሶማሌ ላይ ሂዱ፣ አፋር ላይ ሂዱ፣ አሶሳ ላይ ሁሉም ቦታ ነገር አለ። ለምንድን ነው ሃይማኖትን በፓስተርነት ስም ፖለቲካ የምታረጉት? የሃይማኖት ተቋማት ጉባኤ እንደዚህ አይነት ጉዳዮችን ነው ያዘማረ። ለምን ተቻችሁኝ ምናምን የምትሉት ሳይሆን ይተቻችኋል። መልካሙን ለመልካም ያዙ፣ ክፉን ደግሞ ለነገ ስንቅ ይሆናችኋል፣ ትጠቀሙበታላችሁ። ለምንድን ነው እንደዚህ አይነት አካላትን ፖለቲካ አጀንዳ አድርገው ሲሰሩ እረፉ፣ ሃይማኖታችሁን ስበኩ ማትሏቸው? እውነት እናንተ አታውቁም? መቼም ሃይማኖት ተቋማት ጉባኤ እንታውቃላችሁ። መቼም አርሲም ሄዳችኋል፣ ሌላም ቦታም ሄዳችኋል። ግጭትም ሲፈጠር ሄዳችሁ ትዘግባላችሁ። ካያችሁ ታዲያ እነዚህ ስብከታቸው ለዚህ ብቻ ነው። መርጠው ነው የሚያለቅሱት። መርጦ ተንባይ፣ መርጦ አልቃሽ፣ መርጦ ትንቢት ተናጋሪ ደግሞ መርጠው ያቺ አጀንዳ ዞራ ማጋ እንደምትመጣ ስለምታውቋትም ስለምናውቃትም ልጨምርላችሁ አንድ። ይህን ልጅ አይታችሁታል ትላንትና ቤተ ክህነት እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይሄ ሀቅ ነው። የደገፋችሁብን ቀን ያስተማራችሁብን ቀን ይሄ ንግግር የመንግስት ባህር ዳር ላይ የወጣ የመንግስት መድረክ ላይ የተነገረ ንግግር የውስጥም የውጭም ጠላት አንልካች ከፓትሪያርክ ከጳጳስ እስከ ካህን ከካህን እስከ ምዕመን ነው ጦርነት ያለብን ያልኳችሁ። የቀሲስ ኤፍሬም እሸቴ አጀንዳ ልክ ነው ያልኳችሁ ዛሬ ለዚህ ነው። ይሄ ልጅ ምዕመን ነኝ ብሎ ነው የሚናገረው። አንገቱ ላይ ክር አስሮ ንስሐ አባት አለ ብሎ ጦርነት ላይ ተዋክተ ፋኖ ከሆንክ ችግር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው አውጥቼው ነበር መረጃው። በትግራይ ጦርነት ጊዜ ወደ ስንት ሚሊዮን ብር ከቤተ ክህነት ይወጣ ከአዲስ አበባ ሀገረ ስብከት ይወጣ ሚሊዮን ብሮች 30 ሚሊዮን ብር ይሁን 20 ሚሊዮን ብር 10 ሚሊዮን ብር ለመከላከያ ድጋፍ አድርጓል። ለሻይ ግብዣ ነው እንዴ? ለራት ለምሳ ነው እንዴ? ካህኖች አይደሉ እንዴ የሰጡት? ጳጳስ አይደሉ ገንዘብ የሰጠው? ይሄንን አጀንዳ አምጥቶ ከሃይማኖት ተቋማት ጋር መለጠፍ በጣም አደገኛ ነው። በጣም አደገኛ ነው። ትግራይ ያሉ አባቶች ለጦርነት ቤተክርስቲያን ድጋፍ ታደርጋለች ብሎ ደጋግመው ሲጮሁ ማስረጃ ወጣ። እኛ እያንዳንዳችን የሚዲያ ባለሙያዎች የቤተ ክህነት ፋይናንስ ዝርዝርን አንመለከት እንዲህ መረጃ ካልወጣ በስተቀር። እኛ ደግሞ በአካል ያየነው ትግራይ የሚገኙ ካህናትም እኮ በወቅቱ
ጦር ለሚሄዱ ሰዎች ምግብ ሲያቀብሉ ሲሰሩ አይተናል። እዚህም አይተናል። ጳጳሳት፣ ካህናት፣ ታዋቂ ሰዎች፣ አርቲስቶች ብዙዎቹ እኮ ወታደሮቹን ሄደው አበረታተዋል። በዚህ ሁሉ ተጠቂው ማን እንደሆነ ታውቃላችሁ? ሙስሊሙ ከትግራይ ሙስሊም ጋር ተጣልቷል። እዚህ የፌዴራሉ የእስልምና ምክር ቤት ፕሮቴስታንቱ ተጣርቋል፣ ካቶሊኩ ተጣርቋል። ያልታረቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የቅዱስ ሲኖዶስና ትግራይ ራሳቸውን አቡነ ሰላማ ያሉት አባቶች እስካሁን አልተጣረቁ። አሁን ደግሞ ኦሮሚያ ክልልም ላይ ትላንትና ያው ካህን እንደተገደለ አይታችኋል። ኦሮሚያ ክልልም ላይ ይታገታሉ፣ ቤተክርስቲያን ይቃጠላል፣ ሰው ይሞታል። ታውቃላችሁ። አማራ ክልልም ተመሳሳይ። አሁን የአማራ ክልሉን አምጥተን ለቤተክርስቲያን ስለጠፈው ቤተክርስቲያን ለመከላከያ ድጋፍ ያደረገችውንም አብሮ ማውራት ጥሩ ነው። ሁለቱም ልክ ስላልሆነ ስለዚህ ቤተክርስቲያን በሁሉም አቅጣጫ ነው ጥቃት የተከፈተባት የምንለው ለዚህ። እኔ መጨረሻ መዝጊያን ሁለት ነገር ላሳያችሁ። ይሄ ትውልድ ይሄ ሁሉ ወከባና ውጥንቀት ሲኖርበት እሱ የት ላይ ነው? ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? ሀገር እንዲሆነች እኛ እንዲሆንን ይሄ ይስተካከል፣ ይሄ ይጩህ እንላለን። እኛ ወጣቱ ምን ላይ ነው ያለው? ስፐርም ይባረካል ይላችኋል። ሀገር አያገባው፣ አጀንዳ የለውም፣ ስለ ኢትዮጵያ አያውቅም። ኢትዮጵያ ብለህ ካወራለት ፖለቲካ ይመስለዋል። ይሄ የሚሰሩ ራሳቸውን የሚለውጡ ጠንካሮችን በደንብ ብዙ አሉ። ነፈስ ደግሞ አለ። ጸሎት ስታደርጉ የወንድ ዘረመላችሁን ይባርክላችኋል። እውነታችሁን ነው። ለዚህ ትውልድ ነው ታዲያ ነጠላ ልበሱ፣ ጥቁር ልበሱ እንዲያለን የምንመክረው። ለዚህ ትውልድ ነው እኮ የምንጮኸው። ለዚህ ትውልድ ነው የምንናገረው። ይሄንን ነው የሚነገርና የማይነገር ቆጥበን እንለይ። ይሄን ትውልድ ነው እረፍ እባክህ የምንለው። እባክህ አሁን እነዚህ እየመከሯችሁ ነው፣ ቪዲዮ ወጥተው እየገሰጿችሁ ነው። እውነት መከሩን የለንም እኮ በቃ እኛ ስለሚገነባ ህንፃ እናወራለን። እነሱ ያሉት እቃቃ ላይ ነው ያሉት። ለዚህ ነው በተለይ ሰከን ከፍ ምናምን ያልን በእድሜ መንፈሳዊነቱ የእግዚአብሔርም የእድሜም ጸጋ አለ። እንደ ኃጢአት ሁላችንም ኃጢአት አለብን። የሁላችንም እኮ ግንባራችን ላይ ቢጻፍ ማናችንም ከሌላ ሰው ፊት እንኳን አይደለም ከእግዚአብሔር ፊት ከሰው ፊት የመቆም አቅም የለም። በተለይ ከሁላችሁ ደግሞ እኔ ኃጢአተኛ እንደሆንኩ አውቃለሁ። እኔ ሁላችሁንም በተለያየ አጋጣሚ በውጭ ነው የማውቃችሁ። ሁላችሁ ማህበራዊ ሚዲያ ላይ ላላችሁት ነው የምነግርህ። በውጭ ነው የማውቃችሁ ሁላችሁንም። በቅርብ ያለው አጠገቤ አንዴ አብሮኝ በሚሰራው ባልደረቤ ከነጋሽ ጋር ነው በአካልም በደንብም ከመምህር ደረጃ ጋር በአካልም በደንብም ከተወሰኑ ጥቂት ሰዎች ጋር ነው የምተዋወቀው በአካል። በተረፈ በጣም ብዙ ሰው የማውቀው ኦንላይን ማህበራዊ ሚዲያ ላይ። ቂም ይዞ ጸሎት፣ ሳል ይዞ ስርቆት በጣም በቃ የማይሄድ ነገር ነው። እኛ አሁን እያደረግን ያለ ነው ቂም ይዘን ጸሎት ነው እያደረግን ያለ ነው። እና ተማክረን ጉንፋን ይዞን ሳል ይዞን ሰው ቤት ስርቆት እንገባለን። እንዲህ ነው እያደረግን ያለ ነው። አያስኬድም። የሆነ የማያስኬድ ነገር አለ። አንዱን ነገር በአንዱ ነገር ሸፈና አድርገን እናልፋለን። እናውቃለን። አጀንዳ አለን። አዎ ሁላችንም አጀንዳ አለን። ቤተ ክርስቲያናችን ጥቃት ላይ ነች። አዎ የዚህ አጀንዳ ፍጻሜ ግን ሁላችንም አንድ አይነት አይደለም። አዎ ጥቃት ላይ ነች። ምን አይነት ጥቃት ላይ ነው ጥያቄ። ውስጣዊ ጥቃቱን መጀመሪያ ማጥራት አይቀልም። ውስጣዊ ጥቃቱ ለውጭ አጀንዳ ከመሆን በፊት ውስጣዊ ጥቃቱን አጀንዳ መሆን አይቀልም። ልጆቻችን አያችኋቸው። እናንተ ስለ ሀገር ስለ ቤተ ክርስቲያን ታወራላችሁ። እነሱ ያሉት የት ላይ? ስፐርማችሁን አስባርኩ ይላሉ። ከነሱ በታች ያሉት ህፃን ልጆች እንደዚህ ነው ያሉት መንገድ ላይ ይዋቸው።
የሚያነሳቸው አጥቶ አጠገባቸው ሽማግሌውም አሮጊቷም እናቱም ወንድሙም ልጁም ምናምን እንዲሻገራቸዋል። የኛ ልጆች እንዲህ ናቸው። ትውልዳችን ህፃናቶቹ እዚህ ላይ ናቸው። እና ይሄንን ትውልድ ነው የምንመክረው። ማንን እንውቀስ? ብፁዕ አቡነ ማትያስን፣ ብፁዕ አቡነ ዲዮስቆሮስን፣ ብፁዕ አቡነ ሳዊሮስን ወይስ የቀድሞቹን ብፁዕ አቡነ ጴጥሮስን ወይስ ብፁዕ አቡነ አብርሃምን ወይስ ብፁዕ ሊቃነ ጳጳሳትን ወይስ ጠቅላይ ሚኒስትር አብይ አህመድን ወይስ የአዲስ አበባ ከንቲባን አዳነች አቤቤን ወይስ የኦሮሚያን ሽመልስ አብዲሳን ወይስ የክልል ከንቲባ ፕሬዝዳንቶችን ወይስ ብልጽግናን ወይስ ተቃዋሚ ፓርቲን? የቱን እንውቀስ? መጀመሪያ የቱንስ ወቅሰን የቱን እንችላለን? መጀመሪያ ክርስቲያን ለመሆን ንስሐ ይግባ፣ ስጋው ደሙ ይቀበል። እንደ ግብፅ ራሳችንን ቆዳችንን ገፈን ካልተነሳን አሁን ባለንበት ሁኔታ ላይ አንሻገር። ይሄን ትውልድ ጎዳና እየጣለን እየረገጠን የምናልፍ ነው የምንሆነው። የራሳችን ኪርስ የራሳችን ሰውነት ለክርስቶስ ካልሰጠነው በስተቀር አሳልፈን ካልሰጠን በስተቀር አንሻገረው። የማንሻገረው እርስ በርስ የምንነካከስ ውሻ አድርገውን ሊያስቀምጡን ስለፈለጉ እኛም እነሱን እየሆንላቸው ነው። እኔም ወቅሳችኋላችሁ በአንዳንድ ጉዳይ ላይ በአጀንዳችሁ ማልስማማ አለ። ነገር ግን ሁሉ ነገራችሁ ደግሞ ወንጀል ነው ማለት አይደለም። ወቅሻችሁ ማቃችኋለሁ። ለምሳሌ ነቃሲስ ኤፍሬምን ወቅሻው አውቃለሁ። በዚህ ጉዳይ ትክክል አይደለም ብዬ ያልኩበት ምክንያት አለ። አሳማኝ የሆነ ምክንያት ስላለ ያን ያመንኩበት። ምናልባት ያሳመነው ነገር እኔን ካሳመነኝ ደግሞ እኔም መቀበል ግዴታዬ ነው። ስለዚህ በአንዳንድ ጉዳይ ሁሉ ነገር ፐርፌክት ሊሆን አይችልም። አዎ በልባችን ጥቁር ለብሰን ከላይ ነጠላ ለብሰን አላፋት ዝማሬን መውጣት አለብን። አለበለዚያ ልጆቻችን ለናይት ክለብ ጭፈራ፣ ለዝሙት ቤት፣ ሌላ ነገር ነው የምናወላቸው። ይሄ የተሰበሰበውን ቢያንስ ትውልድ ከፍ እንዲል አቅጣጫውን በማስቀየስ አቅጣጫውን ሐሳብ በመስጠትና በመደገፍ ወደ ተሻለ ነገር እናደርሰው። የዛሬ ቆይታዬን ይመስላል። አርአያ መካሻ ነበርኩ። ይህን ፕሮግራም አዘጋጅ ያቀርብላችሁ። ለሁላችንም በጋራ ስለ ቤተ ክርስቲያን እንቁም በማለት ነው ይህን ፕሮግራም ያዘጋጀሁት። ለነበረው ቆይታ አመሰግናለሁ። ሰናይ ቀን